ሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። የሰዓዳ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ መልካም አለው አልሐምዱሊላህ። እኔ በጣም ሰላም ነኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። በዚሁ አጋጣሚ እስኪ ዛሬ ስለ ዶክተር አብነት አንዳንድ ነገር ልንገራችሁ። በመጀመሪያ ደረጃ እንግዲህ እሱ በሽታው ይሄ የካንሰር በሽታ የያዘው ጎፋ ላይ በተከሰተው ሂዶ በባዶ እግሩ አንዳንድ ነገር ሲያወጣ በሱ የሆነ ነገር መትቶት ነው የካንሰር በሽታ ያመጣበት። በመጀመሪያ ደረጃ ሁላችንም ዱዓ እናድርግለት። ገባችሁ አይደለ? ሁላችንም በየሃይማኖታችን ዱዓ ጸሎት እናድርግለት። አላህ Subhanahu Wa Ta'ala አላህ አፍያውን አላህ ይመልስለት። አፍያውን አላህ ይመልስለት ያ ረብል ዓለሚን። በሁለተኛ ደረጃ ደግሞ እኔ በጣም ከገረመኝና በጣም ከደነቀኝ ነገር አንዲት እህታችን እሰይ እንኳን ደጎነ እንኳን ያዘው እያለች ዛሬ ቪዲዮ በጣም ሲዘዋወር አይቻለሁ። በመጀመሪያ ደረጃ ከፍትፍቱ ፊቱ ይላል ያገሬ ሰው ሲተርት ማለት ነው። የእናቴ ልጅ አንቺ እኮ ምንም ሆነሽ አትበዩ። እንዴት እንደዚህ ብልሽ፣ እንዴት እንደዚህ አይነት አመለካከት ይወጥሻል? ሴት ሆነሽ ከሴት ተወልደሽ እንዴት እንደዚህ ትያለሽ? በቃ ዶክተር እሱ ወንድማችን እኮ የሁላችንም የእናት የአባቶቻችን ልጅ ነው። ገባሽ አይደለ? ለምን ካልሽ ለብዙ እናቶቻችን፣ ለብዙ አባቶቻችን፣ ለብዙ እህቶቻችን፣ ለብዙ ወንድሞቻችን ከበሽታቸው እንዲነሱ ያረጋቸው ጀግና ነው ማስተር አብነት ማለት ነው። ግን እንዴት አንቺ እንዴት ተውጦልሽ ይህን ነገር እንዳልሽ እኔ ራሱ ብቻዬን ሆኜ ቅድም ቁጭ ብዬ እያሰብኩ ነበረ። እንዴት እሰይት ያለሽ አንቺ እሱ ቢሞት አትበዩ። እንዴት እንደዚህ ትያለሽ? እንዴት ያልሆነ ቃል ትናገሪያለሽ? ላላህ ብለሽ ሴት ሆነሽ ከሴት ተፈጥረሽ እንዴት እንደዚህ ትያለሽ? ሰው በበሽታ እኮ አይቀለድም። ሰው በሞት ሊስቅ ይችላል። ሞት ለሁላችንም አይቀርም። ከዛ ውጭ ግን እንዴት ነው አንቺ ከየትኛው ፕላኔት ነው የመጣሽው? እሰይ የምትይው ምን ለማለት ፈልገሽ ነው? ባይዘወይ እሱን ንቀሽ አይደለም የኢትዮጵያን ሕዝብ ስለናቅሽ ነው እንጂ በእሱ በወንድማችን እንደዛ ማለት ማላገጥ አትችይም። ረብል ዓለሚን ከፈለገ የእሱን በሽታ አንስቶ ለአንቺ መስጠት ይችላል። ገባሽ አይደለ? በሁለተኛ ደረጃ ደግሞ ካንሰር ያዘው ማለት ይሞታል ማለት አይደለም። ኢንሻአላህ ይድናል። ግን ላንቺ ትዝብቱ ነው ትርፉ። እንኳን ለሱ ለእኔ ቪዲዮ ላየሁት ሰቀጠጠኝ። እሴት ሆነሽ ለዛውም እሴት ሆነሽ እንዴት እንደዚህ አይነት ነገር ትናገሪያለሽ? እንዴት ማለት እኔ አላቅም። እንዴት ሆድሽ እንዴት ጨከነ? ስንት ወገኖቻችን እኮ ያነሳ፣ ስንት ወገኖቻችን የሚረዳቸውን ያጣ ወደ ሶሻል ሚዲያ ያመጣ ጀግና እኮ ነው። እንዴት ነው አንቺ ማለት እኔ አላቅም። እንዴት እንደዛ ብልሽ ልታስቢው ቻልሽ? ለማንኛውም ከፍትፍቱ ፊቱ ይላል። መቼም በሽታ ነው ይስጥሽ አልልሽም፣ ግን አላህ ልቦና ይስጥሽ። እንደዛ አይባልም። ወንድማችንም አላህ ያሽረው፣ አላህ በሰላም ለቤቱ ያብቃው። እኔ እውነቱን ልንገራችሁ ማለት ነው አብነትን አላህ ከዚህ በሽታ ድኖ እስልምናን ተቀብሎ አላህ ቢያሳይ ደስ ይለኛል። እኔ ከልቤ ዱዓ ማረግለትም እሱን ነው። ገባችሁ አይደለ? አላህ ሁሉንም ይሰጣልም ይነሳልም። ወንድማችን ደግሞ ሁላችንም ልብ ተቀምጦ ያለ ነው። ወንድማችን ሁሉ ሙስሊም፣ ክርስቲያኑ፣ ቤንጤ ሁሉ ሰው ነው ያለቀሰለት። ለምን? መልካም ስራ ስለሰራ፣ ሰው በሰውነቱ መከበር አለበት ብሎ ስለሚያምን። አንቺ ግን ለመፈመስ ብለሽ ያልሆነ ቃል ትናገሪያለሽ። በዚሁ አጋጣሚ ልንገራችሁ፣ በባለፈው ቴምር ቲክቶከሯ ማለት ነው ፈጡምን ስትናገራት፣ ፈጡምን እኔ መጥቼ ተቆጣዋት። እንደዛ ማለት ቪዲዮ መፖስት የለብሽም ምናምን ብዬ ማለት ነው። ገባችሁ? ከዛ በኋላ ግን ፈጡም እንደውዬ ስጠይቃት ያለቻት ነገር ምንድነው? አንቺ ልትሞሽ አንድ ሰኞ የቀረሽ ሰው ታመመ ማለት እኮ ይሞታል ማለት አይደለም። ግን እኔ የመጨረሻ የእናንተ አሟሟት ነው የሚገርመኝ። እንደዚህ ብላችሁ በበሽታ ላይ የምትቀልዱ ሰዎች መጨረሻችሁን እኔ ማየት ፈልጋለሁ። ገባችሁ?
በተለይ በእንደዚህ አይነት ያሉት በሽታ በካንሰር በሽታ ያሉት እህት ወንድሞቻችንን ማበረታታት፣ አይዟችሁ፣ አብሽሩ፣ ትድናላችሁ፣ ታመማችሁ ማለት አትሞቱ ማለት አይደለም እያልን ማበረታታት እያለብን እኛ ግን እናሳቅቃቸዋለን። በቃ ማለት እኔ አላቅም። ግን በዚህ በውጭ ዓለም ደግሞ ስታዩት እንዴት እንደሚያባረታቷቸው እንዴት እንደሚያረጓቸው እንዴት በቃ ከምንም እና ከማንም በላይ ሰው መሆን ይበልጣል። እስኪ አንዳንዴ ሰብአዊነት ያጥቃን ያጀማ ገባችሁ? እንደዚህ አይነት ያሉት በሽተኞችን ማበረታታት አለብን። ከተበረታታ እኛ አይዟችሁ አብሽሩ በርቱ ካልናቸው ወላሂ ኢንሻአላህ ይድናሉ፣ በኢዝኒላህ ይድናሉ። ገባችሁ? አብነት ደግሞ ኢንሻአላህ ይድናል። ለምን? ለነዛ እናቶች ስንት ነገር አድርጓል። ገባችሁ? ሳይጸየፍ ምን ሳይል አንስቶ ሸተቱ አላለ ምን አላለ አንስቶ እነሱን በስርዓት ለህዝብ ማቅረብ፣ ለህዝብ ወደ ሚዲያው ማምጣት ቀላል ስራ እንዳይመስላችሁ። ገባችሁ? ግን አላህ እስልምናን ይወፍቀው። እንደዚህ መልካም ስራ እየሰራ አላህ እስልምናን እንዲወፍቀው ግን እመኝለታለሁ። ኢንሻአላህ በኢዝኒላህ። አላህ ደግሞ ይህን የማረግ ችሎታ አለው ጀሊሉ፣ የኔና የናንተ ጌታ። ገባችሁ? አላህ የመረጠውን የወደደውን ልቡን ያቀናለታል። አላህ ደግሞ እንትን ያለለትን ልቡን ያጠምበታል። አላህ ደግሞ ከመልካሞቹ ይቀላቅለን ያ ረብል ዓለሚን። እሱንም አላህ ያሽረው፣ ጀሊሉ አላህ ያሽረው። ሁላችሁም አላህ ያሽረው እያላችሁ ኮሜንት ላይ አስቀምጡልኝ በአላህ። ገባችሁ? ግን እሰይ የምትሉ ግን እኔ የሱን ይስጥሽ አልልሽም፣ በሽታ አልመኝልሽም። ግን አላህ ልቦናውን ይስጥሽ እህቴ። እዱንያ ብላሽ ማንም ይብላሽ ይላል ያገሬ ሰው። እዱንያ እቺ ዓለም ጤፊ ናት። ሁላችንም እንሄዳለን ወደማይቀረው ሞት። ግን የማልፍ ነገር እየመሰላችሁ ማልፍ ቃል አትናገሩ። አንቺ ዛሬ ጤነኛ ልትሆኚ ትችያለሽ። ነገ ወዲያ ምን እንደሚፈጠር አላህ ነው የሚያውቀው። ሁላችንም ዛሬ ልብስ ለብሰን ስናይ እኛ ጤነኛ እንመስላለን። ነገ ወዲያ ምን እንደሚመጣ አላህ ነው የሚያውቀው። ገባችሁ? ስለዚህ ለሚያልፍ ነገር የማያልፍ ነገር አትናገሩ ውዶቼ። በተለይ እቺ በማስተራብነት የቀለደችው ልጅ እኔ ምንም አልልሽም። አላህ ልቦናውን ይስጥሽ። ጥሩ አይደለም። ለሚያልፍ ቃል የማያልፍ ነገር አትናገሪ። በአላህ ፍቃድ ደግሞ በቃ ወንድማችን ድኖ ታይዋለሽ ኢንሻአላህ። ለምን? የኛ ዱዓ የእናት አባቶቻችን ዱዓ የሙስሊም የክርስቲያኑ ጸሎትና ዱዓ በኢዝኒላህ ይድናል። አትደሰች፣ ብዙ አትደሰች። ታመመ መባል ይሞታል ማለት አይደለም። ኢንሻአላህ ይድናል። በሽታ ወጥቶለት ታያለሽ። አይሽ መልካም መስራት ምን ያክል እንደሚያስቀና በሱ ነው ያየሁት። ሙስሊሙ፣ ክርስቲያኑ፣ አማራ፣ ኦሮሞ፣ ትግሬው ሁሉ ተረባረበለት። 86 ብሔረሰብ። በአሁኑ ሰዓትኛ በብሔር ተከፋፍለናል። ግን እሱ ጋር ግን እንደዛ አይደለም። እኔ ወላሂ እንዴት እንደቀናው አያችሁ። ብሔርተኞች ከዚህ ተማሩ። ከምንምና ከማንም በላይ ሰው መሆን ይቀድማል። እና ወንድማችንም አላህ ያሽረ ረብል ዓለሚን የአርሽ ባለቤት የሆነው ጌታ አላህ ጤናህን ሰጥቶ እንድትመለስ እንፈልጋለን። ገባሽ? ግን ላንቺ ግን እኔ ለጤናሽ አዘንኩልሽ። አላህ ነው የሚያውቀው። የሁላችንንም ጀሊሉ ረብል ዓለሚን ነው የሚያውቀው። ስለዚህ ብዙ አትደሰች። ኢንሻአላህ ወንድማችን ቁሞ ታይዋለሽ በአላህ ፍቃድ። የኔና የዓለማት የአርሽ ባለቤት የሆነው ጀሊሉ ረብል ዓለሚን እሱ ያሽረዋል።
ያልሆነ ነገር ስንጥር ነገር ባይወጋው ኑሮ እሱ አይታመምም ነበር። ከዛ ቆሻሻ ምናምን ሲያወጣ ስንጥር ወግቶት ነው የመጣበት። ስለዚህ አትደሰች ብዙ። ያጀማ እኔ ቪዲዮውን ሳይ በጣም ነው የሰቀጠጠኝ። የምትናገረው ነገር ራሱ በጣም ይከብዳል። ብዙ አትደሰች። ለሁላችንም አላህ ልቦና ይስጠን። ለታመሙትም አላህ ያሽራቸው። ግን አትደሰቱ በጣም በሰው በሽታ፣ በሰው ነገር፣ በሰው ውድቀት፣ በሰው የሆነ ነገር አትደሰቱ። ጥሩ አይደለም። ነገ ወዲያ ከእናንተ ጋር ምን እንደሚመጣ አላህ ነው የሚያውቀው። ገባችሁ? እና ብዙ መደሰት ጥሩ አይደለም። ለሁላችንም አላህ ልቦና አላህ ይስጠን። በዚሁ አጋጣሚ ሰዓዳ ሚዲያን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ስጡ። በዚሁ አጋጣሚ አላህ ዶክተር በቃ አላቅም ወንድማችን አላህ ያሽረው እያላችሁ ዱዓ አድርጉለት። ወደ ደቡብ አፍሪካ ይጓዛል። መቼ እንደሚጓዝ አላቅም። ትናንትና 9 ኮሚኒቲዎች እየተመካከሩ ነበረ እንደሚቀበሉት፣ ደቡብ አፍሪካ እንደሚታከም ምናምን ተናግረዋል። ኢንሻአላህ አላህ ያሽረው። አንቺ ግን ልቦና ይስጥሽ። ሌላ ምንም አልልሽም። ደግሞ ድኖ በእግሩ ቋቀጭ ያለ ታይዋልሽ። ያንቺ አይደለም የኢትዮጵያው የ86 ብሔር ብሔረሰብ ዱዓ በእርግጠኝነት ይድናል። ብዙ አትደሰች፣ ብዙ አትደሰች። እኔ ቪዲዮውን ሳየው ያጀማ በጣም ነው ያለቀስኩት። ስለዚህ ኢንሻአላህ ወንድማችን ይድናል። አንቺ ግን አትደሰች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ኢንሻአላህ ዱዓ አድርጉለት። ሁላችሁም እወዳችኋለሁ። ፊ አማኒላህ